እንደዚህ ሆኜ ማየት ካልፈለግሽ በቃ ተይኝ። እኔ እኮ ስለማፈቅር ነው ጭንቀት እያስጨነቀኝ ያለው። አታስመስይ ጽዮን፣ ለእኔ አስበሽ አይደለም ይሄን አጋጣሚ ተጠቅመሽ እኔን ለመቅረብ እየሞከርሽ። እዝራ ይሄን ያህልማ ክፉ አድርጋ አታስበኝ። እንዴ ጽዮን፣ ራስሽን ጻድቅ አድርገሽ ነው የምታስበው? ምንም ያክል ገነት የሚያስገባ ስራ ባልሰራም የማፈቅረውን ሰው ግን እንደዚህ ሲጎዳ ቆሜ ማየት አልችልም። እሺ አሁን ምን ፈልገሽ ነው? ከሀና ጋር እኮ ጥሩ ሁኔታ ላይ እንዳልሆናችሁ ገብቶኛል። እና ምን ይቀርስ? እዝራ በስነ ስርዓት አናግረኝ። ቆይ ግን ምን አድርግ ነው የምትይው? ቆይ ከሀና ጋር ምን ተፈጥሮ ነው? እሱን አንቺ ልጠይቅሽ። ማለት እኔ ምን አውቄ ነው የምጠይቀኝ? አንቺ ራስሽ እኮ ነሽ ተገፍተህ ከመጣ ፈልገህ ብትመጣ አከብራለሁ አልሽ። እና ይህ ደግሞ በእኔና በሀና እየተፈጠረ ባለው ችግር የአንቺ እጅ እንዳለበት አደጋ ላይ እየጣልኩ ነው። ግን ደግሞ አንቺ ጥሩ ሰው ስለሆንሽ ነው የምነግርሽ። ምንድን ነው ሜሮን? የሆነ ልጅ ወደ እኔ መጥቶ ባዩሽ እንድጠራት አደረገኝ። ካልጠራዋት ግን እንደሚገለኝ አስፈራራኝ። እሺ ከዛስ? ባዩሽ እርግብን መግደል ትፈልግ ስለነበረ እርግብ ያለችበትን ቦታ ላሳይሽ ብዬ ጠራዋት። ከዛ መጣች። እሺ ከዛ በኋላ ልጁ በቃ ከዚህ በኋላ አታስፈልጊኝም ብሎ ሲያባረረኝ እኔ ምን ላደርጋት ነው ብዬ ተደብቄ ቪዲዮ መቅረጽ ጀመርኩኝ። ከዛም ገደላት። ወይኔ እህቴ፣ ቆይ ግን ምን አይነት ሰው ነው? የሆነ ግዙፍ ነው ብቻ ይሄ ነው የማይባል። እርግብ አለ ያለችሽ ቪዲዮ ይሄ ነው። ሜሮን እውነቱን ንገሪኝ፣ እዚህ ነገር ውስጥ ግን እጅሽ አለበት? በፍጹም። አንቺን ያስጠራሽኝ? አዎ። እንዴት ነሽ? አለሁ። እንተዋወቅ? አውቅሻለሁ። ምን? እንዴት ነው የምታውቂኝ? ሀና ማለት አንቺ አይደለሽ? አዎ እኔ ነኝ። አንቺ ነሽ አይደል ለዚህ ሁሉ ነገር መነሻ? እኔ ምን አደረኩኝ? አንቺ ልጅ እያለሽ ባጠፊ ኖሮ እኮ ይሄ ሁሉ ነገር መቼ ይፈጠር ነበር? እንዴ እኔ መቼ አውቄ ጠፋሁ? እሺ አሁን ለምን መጣሽ? አንቺ ፈልጌ ነው የመጣሁት። እሱንማ ነገርሽኝ። ለምንድን ነው የፈለግሽኝ? ልለምንሽ ነው የመጣሁት። እግዚአብሔር ይስጥልኝ። ማለት ልትለምኝ? አቶ መስፍን በጣም ተናዶ ወደ ወይዘሮ ሜላት ሄዶ ሜላትን አስጠርቶ እያናገራት ነበር። በባለፈው እንግዲህ ወይዘሮ ሜላት ያለው ሁሉ መረጃ ለልጆቿ ነው እንጂ ለባሉ አልነገረችው ነበር። ያልነገረችበት ትልቁ ምክንያትም እሱ ስሜታዊ ስለሆነ ነገሮችን ያበላሽብኝ ብላ አስባ እርግብ የነገራቻትን ሁሉ መረጃ ለልጆቿ ብቻ ነበር የተናገረችው። እሱም ከፖሊሶቹ መረጃውን ሜሮን ጋር እንዳለ ሰምቶ በጣም ተናዶ ነው እሳት ጎርሶ ወደ እስር ቤት ሄዶ ወይዘሮ ሜላትን አስጠራትና እንዴት የዚህን ያክል ልጆችሽን እንኳን ያን ሁሉ ኃላፊነት ስትሰጪ ለእኔ እንዴት እንደዚህ ታደርጊያለሽ ብሎ ጮኸባለኝ። እና በሰዓቱ ነግሬ በሆን ምን ልታረግ ነበረ? እና ይህን ስሜታዊነት ግን ስለማቅ ነገሮችን እንዳታበላሽብኝ ነው ያልነገርኩህ ደግሞ ምንም አትቀይርም ለዛ ነው አለችው። እሱ ግን ምንም ቢሆን እኔ ባልሽ ነኝ ማሰብ የማልችል አይነት ሰው ነው እንደሚመስልሽ ብሎ በጣም ተናዶ አለኝ። በሌላ በኩል ሀኒቾና እዝራ አሁንም ችግር ውስጥ ናቸው። ማለትም እየተግባቡ አይደለም። ከተገናኙበት ቀን ጀምሮ አንድ ቀን ተግባብተው አያውቁም ሲጀመር። ምክንያቱም የሀኒቾ ፍላጎት በውል አይታወቅም። እንኳን አይደለም ሌላ ሰው ራሱ የሚገባት አይመስለኝ የምትፈልገውን ነገር። በባለፈው ቀጥሯት ምሳ እየበሉ እያለ እንግዲህ ኤልያስ ደውሎ በመሀል ለመጨረሻ ጊዜ ነው ላናግርሽ የፈለኩት፣ ስለዚህ አሁን ካላገኘሽኝ ድጋሚ አላገኝ መቼም ቢሆን ፊቴን አታይኝም ስላለ ደንግጣ እሱ ጋር ሄዳ ነበር። በዛ ሁኔታ ነው እንግዲህ እዝራን ጥለው የሄደችው። እሱም በተደጋጋሚ ሲደውልላት ስልክ ማታነሳም የሄደችበትንም አልነገረችውም። በዛም ምክንያት ከቀናት በኋላ ሲደውልላት ሰፈር ና ብለዋለች። እናም በዚህ ምክንያት ቅር ብሏታል። አንደኛ ለምንድነው ሁሌም ሰፈር የምትቀጥሪኝ? ለምንድነው ከሰፈር ማትወጪው ብሎ ጠየቃት። እኔን ለማግኘት በረሃ እንኳን ማቋረጥ ካለብኝ አቋርጣለሁ ብለሃል ነበር እንዴ? ነው ረስታ ሆናለች። እሱ አይደለም ለኔ ችግሬ፣ አሁንም ድረስ በረሃ ማቋረጥ ካለብኝ አቋርጣለሁ። ነገር ግን ለምንድነው አንቺ ከሰፈር የማትወጪው ብሎ በንዴት ተናግሯታልና ሀኒቾና እዝራ ያው በጣም እየተግባቡ አይደለም። አሁንም መናገር አትፈልግም ኤልያስ እንዳገኘችው። በሱ ምክንያት ትንሽ የተጨናነቀች እንደሆነ አልተናገረችም። ነገር ግን በሰሞን ያለበት ሁኔታ ጥሩ አይደለም ለዛ ነው አለችው። እናም በዚህ ምክንያት እንግዲህ አለመግባባት ላይ ደርሰዋል። አቶ መስፍንም ወደ ቤት መጥቶ
ወይዘሮ ሜላትን እንዳገኛትና ያን ሁሉ መረጃ ለምን ደበቃችሁኝ? ለዚህ ቤት ምንድን ነኝ ብሎ ምናሴን እየጠየቀው ነበረ። እናም አየን አንተን ሆን ብላ ለማናደድ አይደለም፣ ያው አንተ ስሜታዊ ሆነህ ልጅቷን እንዳትጎዳትና አንድ ነገር እንዳታረጋት ፈርታ ነው ምናምን ብሎ እሱም ሊመክረው ሞከረ። ግን ምንም አልሰማውም። ወደ መኝታ ቤት ሄዶ ገባ። በሌላ በኩል ወይዘሮ ሜላትና ሜሮን አሁንም እየተፋጠጡ ነው። ያለውን መረጃ ንገሪኝ፣ ሁለተኛ ደግሞ ባዩሽ ሞት ላይ እጅሽ ያለበት ወይስ የለበትም የሚለውን ተደጋጋሚ እያጣራች ነበር። ነገር ግን ሜሮን እኔ ምንም እጄ የለበትም፣ እኔ እሷ መገደሏን እንደዚህ እንዲገላት እንደቀጠራት ባውቅ ኑሮ ሲጀመር እኔ እዚህ ነገር ውስጥ አልገባበትም ነበር ብላ ያየችውን እውነታ ሁሉ ነገረቻት ማለት ነው። እና ከጀርባዋ ብዙ ክፉ ሰዎች አሉ፣ እነሱ ናቸው መጠቀሚያ ያደረጓት። ሲገላት እንዳየችው ልጁም ያው በአካል እንደምታውቀው ሁሉ ነገር ነገረቻት ማለት ነው። እና ግን መረጃውን ስጪ ብትላተኝ መረጃውን አልሰጥሽም፣ ምክንያቱም እርግብን ከዚህ እስር ቤት እንድታወስ ለማውጣት እንደዚህ እንደተመካከራችሁና የሆነ እቅድ እንዳቀዳችሁ አውቃለሁ። ስለዚህ እኔንም ከዚህ እስር ቤት አውጭኝና መረጃውን እሰጥሻለሁ፣ አለበለዛ መረጃውን ሰጥቼ እዚህ እስር ቤት የምወጣበትን በር አልዘጋም ብላታለች። እና እሷም ምንም እኔ አንቺንም ሆነ እርግብ ከእስር ቤት የማስወጣበት አቅም የለኝም፣ ግን መረጃውን ስጭኝና ነፃ ልውጣ። ውለታ ስንት ውለታ ውዬልሽ፣ እንዴት እኔ እንደዚህ ስታሰር ዝምታ ያለሽ እያለቻት ነበር። ግን ሜሮን ፈቃደኛ አይደለችም። ምክንያቱም መረጃውን አሳልፌ ከሰጠው እኔን ከእስር ቤት የሚያስወጣኝ ነገር የለም፣ እዚሁ ወጣትነቴን እስር ቤት መበስበስ አልፈልግም ብላ አስባለች ማለት ነው። እና ወይዘሮ ሜላትም ያለ በደሏ ያለ እዳዋ ወይ ፖሊሶች መርምረው ደርሰው መረጃውን አመጥተው ነፃ ላወጧት እዚህ ዝም ብላ እስር ቤት ስንት ቀን ሙሉ ማለት ነው ያለ ምንም የሚያስ እንኳን እንዲህ ላይ ማለት ግራ ይገባል። አንደኛ አንድ ተጠርጣሪ እስር ቤት ከገባ በኋላ ተወሰነ ጊዜ በኋላ ፍርድ ቤት መረጃዎቹ ተሰባስበው ፍርድ ቤት በአጭር ጊዜ ውስጥ መቅረብ አለበት። ከዛ ከፍርድ ቤት ነው እንግዲህ ውሳኔ የሚሰጠው። የሚፈታ ከሆነ ይፈታል፣ የሚፈረድበት ከሆነ ደግሞ ተፈርዶበት እድሜውን ይቀጥላል እንጂ ተጠርጣሪ ተብሎ ይህን ያክል ጊዜ መቆየት ምን ያህል የፖሊሶችን እንዝላልነት ነው የሚያሳየው ነው። ወይዘሮ ሜላት ከዛሬ ነገ ትፈታለች እያልን አሁንም እዛው እስር ቤት አንዘውም። ጥቁር እንደለበሰች በባለፈው በባዩሽ ሐዘን ምክንያት እንግዲህ እስር ቤት ገብታ በዛው ጥቁር እንደለበሰች ነው እስካሁን ይኸው ሁሉ ጊዜ ያሳለፈች ያለችው። በሌላ በኩል ሀኒቾና ጽዮን አሁንም እንደተፋጠጡ ናቸው። ጽዮን እንግዲህ ሀኒቾን እየተከታተለች ለመራበሽ እየሞከረች ነው እና ከእዝራ እንድትርቅና እሱን እንድተውላት ትፈልጋለች። ሀኒቾ ደግሞ በጭራሽ እኔ ሲጀመር ላልጨርሰው የጀመርኩት ነገር የለኝም፣ እኔ አባቴ ልጅ ነኝ፣ ስለዚህ ከአጠገቤ ዞር በይ፣ አለበለዚያ ማረግሽን አታውቂም ብላ አስፈራርታት ትሄዳለች። በዚህ ምክንያት ጽዮን ተናዳለች ማለት ነው። እናም የእዝራንም እየተከታተለች ነው እንግዲህ እሷን ማየት ማናገርም ባይፈልግ እሷ ግን እየተከታተለች ነው። በባለፈው ደግሞ በግድ ካልመጣህ በውድ ካልመጣህ በግድም ቢሆን እንድትመጣ ታደርጋለህ ብላ ስላለችው፣ ስለዚህ እንደዛ ማለት የኔና የሀኒቾ አለመግባባት ላይ እጅሽ አለበት ብሎ ጠርጥሯል ማለት ነው። እሷ ግን ግድ አይሰጣትም። ኤልያስም ወደ ደሴ አልመለስም ብሏል። ጓደኛው ከደሴ በጣም እየተጨናነቀ ነበረ። ለምን እንደጠፋበት ስልኩንም በተደጋጋሚ ሲደውል ስለማያነሳለት ተጨናንቆ ለሀኒቾ ደወለላት። ምክንያቱም ከዚህ በፊት ደሴ እያለች ስለምታውቀው ስለ ደሴ ጠየቀችው። እሱን በሚያስቅ ሁኔታ ነገራትና እሷ መልሳ ለኤልያስ ብትደውልለት ኤልያስ ስልክ እያነሳ አይደለም። በቃ ማንንም ማናገር አልፈልግም፣ አሁን ጥሩ ስሜት ላይ አይደለሁም ነው ያለው። እናም ጓደኛው በተደጋጋሚ ስልክ ሲደውልለት በሀኒቾም ሲያስደውል ስላላነሳለት ወደ አዲስ አበባ መጥቷል እና አዲስ አበባ መጥቶ ደርሻለሁ ብሎ ነገረው። ደንግጧለኝ፣ ግን ደግሞ ምንም አማራጭ ያለውም ሄዶ ካለበት ቦታ ለመቀበል ወሰነ። በዚህ በኩል ወይዘሮ ጽዮን እሱንም እየተከታተለችው ነው። ለምን እንደምትከታተኝ አንቺ ያለበት ማን ነው የሚነግርሽ አለችው። እና ከዚህ ነገር ውስጥ እንውጣና ሀናም ሆነ እዝራ የራሳቸውን ህይወት ይኖሩበት እኛም እንተዋቸው ብላ ነበር።
ብሎ ቢላት እሷ ግን በጭራሽ እንደዚህ በቀላሉማ አንሸነፍም ብላ እንግዲህ ሁለታቸውንም ለማጣላት ሴራዋን ቀጥላለች ማለት ነው። እና ሀኒቾም ወደ ቤት ስትመለስ አባቷ በጣም ስለተረበሸ ገብታ ያለውን ነገር ነገረችው እና አሳመነችው ማለት ነው። እናቷን ሄዶም ይቅርታ ጠይቋታለኝ ያለውን ነገር አሁን ላይ ተረጋግቻለሁ፣ በቃ ይቅርታ ስሜታዊ ሁኛ ነው የተናገርኩሽ ብሎ ይቅርታ ጠየቃት ማለት ነው ወይዘሮ ሜላትን። ሀኒቾም በራሷ መንገድ ወደ እስር ቤት ነበር ሄደችው ሜሮንን ለማናገር እና እሷን አናግራ እንግዲህ እናቷን ነፃ ለማስወጣት ነበር የሄደችው እና ሜሮን አስጠርታት፣ ግን ሜሮን በቃ ልለምንሽ ነው የመጣሁት እናቴን ነፃ አውጭልኝ ያለቻት። እሷ ግን በጭራሽ ላረግልሽ አልችልም፣ ምክንያቱም እሷ ነፃ ከወጣች እኔ እስር ቤት ገና ወጣት ነኝ፣ እስር ቤት መበስበስ አልፈልግም። ስለዚህ እኔ ከዚህ እስር ቤት ስወጣ ነው እሷ የምትወጣ ብላ እንግዲህ በአቋሟ ጸንታለች። እርግብና ወይዘሮ ሜላት ከእስር ቤት ይወጣሉ። ከዛም እኔ እዚህ እስር ቤት እበሰብሳለሁ፣ ስለዚህ እነሱ እንደሚወጡት ሁሉ እኔንም አብረው ነፃ የሚያወጡኝ ከሆነ መረጃው እናገራለሁ፣ ካለዛ አልናገርም ብላ ደምድማለች ማለት ነው። በቀጣይ ክፍል እንግዲህ የምናየው ይሆናል ኖላዊ ድራማ። የዛሬው ክፍሌን ይመስላል። ውድ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ስለምትከታተሉንም ይህን ቻናል ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኑ። ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉት። ስለምታደርጉልን ነገር ሁሉ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘንላችሁ። ቻው።